ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በዛሬው ዝግጅት ከሸ እስከ ጨ ድረስ ያሉ ፊደሎችን አሳያችኋለሁ። የምታዩቸው እነዚህ ፊደሎችና እንደዚሁም ደግሞ እነዚህ ከዛ በተጨማሪ እነዚህን ፊደሎች እናያለን። የእነዚህን ፊደሎች ቅርጽና ድምፅ በአግባቡ ከለያችሁ ደግሞ ከአማርኛ ፊደላት ውስጥ ብዙዎችን ማወቅ ቻላችሁ ማለት ነው። ምክንያቱም በአንዴ 34 የአማርኛ ፊደላት ነው ያሉ። እነዛን በሙሉ ለመለየት ከምትቸገሩ እንደዚህ እየከፋፈሉ ክፍል 1፣ ክፍል 2፣ ክፍል 3 እያልኩ ለማቅረብ ነው። ስለዚህ ይህን ክፍል ማየታችሁ ቀጣዩን ክፍል ለማየትም ይጠቅማችኋል ማለት ነው። የመጀመሪያው በዛሬው ዝግጅት ሸ ነው። ከኔ ጋር አብራችሁ እየጠራችሁ ተለማመዱ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ቀጣዩ ደግሞ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ቀጣዩ ፊደል በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ከዛ ይሄ ደግሞ ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። ይሄ ተ፣ ቱ፣ ፒ፣ ታ፣ ቴ፣ ት፣ ቶ። ይህ የምታዩት ፊደል ደግሞ ቸ ይባላል። እንግዲህ ከተ የሚለየው ይሄኛው ሁለት አግድም መስመር ነው ያለው፣ ይሄኛው ደግሞ አንድ አግድም መስመር ብቻ ነው ያለው። ስለዚህ ከአናቱ ላይ ብትጨምሩበት ከተ ላይ ቸ ይሆናል ማለት ነው። ብዙ ፊደሎች ተቀራራቢነት አላቸው። ለምሳሌ በና የምታዩት ከአናቱ ላይ እንደዚህ አግድም መስመር ምንም አይነካካ ቢጨመርበት ቨ ይሆናል ማለት ነው። ስለዚህ አሁን ቀጣዩ ቸን እንጥራ፣ አብራችሁኝ ጥሩ። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ። ይሄ ደግሞ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ቀጣዩ ፊደል የሚሆነው ነ ነው። ነ፣ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ይሄ ደግሞ ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ። ይሄ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ይሄ ደግሞ ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። ይሄኛው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይህ ደግሞ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። ይህ የምታዩት ፊደል
ዘ ዙ ዚ ዛ ዜ ዝ ዞ። ቀጣዩ ደግሞ ዠ ዡ ዢ ዣ ዤ ዥ ዦ። ይህ የ ዩ ይ ያ የ ይ ዮ። ይህን ደግሞ ደ ዱ ዲ ዳ ዴ ድ ዶ። ይሄ ጀ ጁ ጂ ጃ ጄ ጅ ጆ። ይህ ደግሞ ገ ጉ ጊ ጋ ጌ ግ ጎ። ይሄኛው ጠ ጡ ጢ ጣ ጤ ጥ ጦ። ይህን ፊደል ደግሞ ጨ ጩ ጪ ጫ ጬ ጭ ጮ። እንግዲህ እንደዚህ ከግራ ወደ ቀኝ በስርዓት በእንደዚህ መጥራት ከቻላችሁ እያንዳንዱ ስለ ቅርጻቸው ደግሞ ማየት መሞከር። ለምሳሌ ሸ፣ ቀ፣ በ፣ በ፣ ተ፣ ቸ፣ ሀ እነዚህ የምታዩቸው የመጀመሪያ ፊደላት ናቸው። ሁለተኛ ቤተሰቦቻቸው ጋር ስታዩ ደግሞ ከነዚህ ከመጀመሪያ ሆሄያት ላይ ከጎነ ጎናቸው ላይ አግድም መስመር የጨመሩ። ሶስተኛዎቹን ስታዩቸው በቀኝ በኩል ካለው እግራቸው ላይ ባለ ሁለት እግር ከሆኑ ባለ አንድ እግር ከሆኑ ደግሞ ካለው ከአንድ እግራቸው ላይ ወደ ቀኝ የተንሻፈፈ ነገር ይጨመርባቸዋል። አራተኛ ፊደላት ሆሄያቶች ወይም ደግሞ አራተኛ የፊደላት ቤተሰቦች ደግሞ ባለ ሁለት እግር ከሆኑ አንዳንድ እግራቸው በግራ በኩል ያለ እግራቸው አጠር አጠር ይላል። ባለ አንድ እግር ከሆኑ ደግሞ ወደ ግራ ይጣመማሉ እንደምታዩቸው ማለት ነው። ለምሳሌ ተ የቸ ቤተሰብ የሀ ቤተሰብ ባለ አንድ እግር ሆሄያት ናቸው። ወደ ግራ የተጣመሙ ናቸው። ሌላው ደግሞ አምስተኛ ቤተሰብ ጋር ስትሄዱ አምስተኛ ሆሄያት እግራቸው ላይ በቀኝ በኩል በውጭ በኩል ቀለበት ነገር ይኖረዋል። ስድስተኛ ፊደላት በቅርጽ የተለያዩ ስለሆኑ ልክ የመጀመሪያ ሆሄያትን ለመያዝ እንደጣራችሁት ወይም ደግሞ ጥረት እንዳደረጋችሁት ሁሉ ስድስተኛ ቤተሰቦቻቸው ጋር ያሉ ሆሄያትንም እንደዚሁ እየጻፋችሁ አንድ በአንድ በልዩነት ለመያዝ መሞከር። ሰባተኛ ቤተሰቦቻቸው ጋር ያሉ ሆሄያት ያው እንደምታዩቸው ባለ ሁለት እግር ከሆኑ በቀኝ በኩል ያለ እግራቸው አጠር አጠር ይላል። እሱን ታያላችሁ ማለት ነው። እንግዲህ እንደዚህ እየሞከራችሁ የአማርኛ ሆሄያትን ለመለየትና ወይም ደግሞ አንድ ባንድ ሆሄያትን ለይታችሁ ቃላትን ለማንበብና ለመጻፍ ጽሑፎችን ለማንበብ እየተቸገራችሁ ያላችሁ ልጆች ትምህርት ፈልጋችሁ ግን በተለያየ ምክንያት የትምህርት እድል ያላገኛችሁ ልጆች ሀሁ ለሁሉም በኦንላይን አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እና ሌሎቹንም ትምህርቶች ብቃት ባላቸው አስተማሪዎች እናንተ የምትፈልጉትን ትምህርት በእያንዳንዱ እናንተ የምትፈልጉትን አይነት አስተማሪ ተመድቦ ትማራላችሁ። እናንተ በመረጣችሁ ሰዓት፣ እናንተ በሚመቻችሁ ሰዓት። ስለዚህ ስልካችን አስቀምጠናል። ይህን ስልክ ሴቭ አድርጋችሁ ያዙና በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ደውሉልን። በሌላ ሰፋ ያለ ትምህርታዊ ቪዲዮ እስከምንገናኝ ሰላም።